አሜሪካን የናጠው የምርጫ ማሸነፍ የዞህራን ማምዳኒ ታሪክ ራፐሩ ሶሻሊስቱና የኒውዮርክ ታሪክን ቀያሪው ከንቲባ ከካምፓላ ስደት እስከ ኒውዮርክ የጥበብ ዓለም ሰውየው ማን ነው? አሜሪካስ እንዴት እጅ ሰጠች? ከ911 ጥላ ስር እስከ ስልጣን ጫፍ የሙስሊሙ ከንቲባ የማይታመን ጉዞ። አሜሪካ የዓለም ዲሞክራሲ ምሳሌ እንደመሆኗ የብዙ ባህሎች መቅለጫ መሆኗን ብትሰብክም በተግባር ግን በአንዳንድ ማህበረሰቦች ላይ ያላት አመለካከት በታሪክ አውድ የተዛባ ነው። በተለይ ከሴፕቴምበር 11 ቀን 2001 911 ጥቃት ወዲህ በዩናይትድ ስቴትስ ውስጥ እስልምና ጥላቻ ኢስላሚክ ፎቢያ የፖለቲካ መልክዓ ምድርን በእጅጉ ለውጦታል። አሜሪካ ከ911 በኋላ ለሁለት አስርት ዓመታት ያህል እስልምናን ከመሰረታዊ ስልጣንና ከብሔራዊ ደህንነት ጋር በማያያዝ ከፍተኛ ጥርጣሬና ጭንቀትን አሳይታለች። በዚህ ወቅት ሙስሊሞች ከፍተኛ የስለላ ክትትል፣ የማህበራዊ መገለልና በፖለቲካው ጫፍ ላይ የመኖር እጣ ገጥሟቸዋል። በሀገሪቱ ታላላቅ የመንግስት ስልጣን እርከኖች ላይ ከፕሬዝዳንታዊ ካቢኔ እስከ የፌዴራል ዳኝነት ሙስሊሞችን በዋናነት መሾም ሁሌም የብሔራዊ ደህንነትና ታማኝነት ጥያቄዎችን ያነሱ ነበረም። ሙስሊም መሪዎች በስልጣን ላይ እንዳይገኙ የሚፈልጉ ኃይሎች በግልጽ ባይናገሩም ይህ አዝማሚያ በፖለቲካው ውስጥ እንደማይታይ አሪያ ቆይቷል። ኢንቪዚብል ሲሊንግ። ይህ መጋረጃ ግን አሁን የተቀደደም መስሏል። ወደዚህ ታሪካዊ መድረክ ነው እንግዲህ ዞህራን ኳሚ ማምዳኒ እግሩን ይጣለው። የ34 ዓመቱ በአፍሪካ የተወለደው ሙስሊምና ራሱን እንደ ሶሻሊስት የሚገልጸው ማምዳኒ የአሜሪካ የፖለቲካ ምሽግና የንግድ ማዕከል የሆነችውን ኒውዮርክን በከንቲባነት መምራት መመረጡም ይህ ድል ከቀላል ምርጫ በላይ ነው። የአሜሪካ ሕዝብ የ21ኛው መቶ ክፍለ ዘመን ፖለቲካውን ማን እንደሚመራው በድምጽ የሰጠው ምላሽ ነው። ሙስሊም መሆን በስልጣን ላይ ለመወጣት እንቅፋት እንዳልሆነ የሚያሳይ ከጥላቻ ይልቅ ብዝሃነትና ተራማጅ አጀንዳዎችን የሚመርጥ ታሪካዊ ለውጥ ነው። ማምዳኒ ከአነጋጋሪው የጋዛ አቋሙ ጋር እንኳን ሳይቀር ማሸነፉ የኒውዮርክ ብቻ ሳይሆን የጠቅላላው የአሜሪካ ፖለቲካ ምንነት እየተለወጠ መሆኑን የሚያሳይ ታላቅ ቀያሪ ክስተት ተርኒንግ ፖይንት ነው። ለመሆኑ ይህ ሰው ማን ነው? የዞህራን ማምዳኒ ታሪክ ራፐር ሶሻሊስትና የኒውዮርክ ታሪክን ቀያሪ ከንቲባው። የዞህራን ኳሚ ማምዳኒ ዳራ ራሱ የብዙ ባህልና የፖለቲካ ትግል መገለጫ ነው። 1991 ካምፓላ ኡጋንዳ ተወለደም። የፖለቲካ ስደቱ ቤተሰቦቹ በኢዲ ኢሚን ዘመን ከኡጋንዳ የተባረሩ የደቡብ እስያ ሙስሊም ስደተኞች ናቸው። ይህ የመፈናቀልና የፍትህ መጓደል ታሪክ ከልጅነት ጀምሮ በዞህራን ማንነት ላይ ትልቅ አሻራን አሳርፏል። ወላጆቹ ሀያላን ናቸው ይባልላቸዋል። አባቱ ፕሮፌሰር መሐሙድ ማምዳኒ ዓለም አቀፍ ዝና ያላቸው የቅኝ ግዛት ታሪክ ምሁርና ተንታኝ ናቸው። እናቱ ሚራ ናይር ኦስካር ተሸላሚዋ ታዋቂ የህንድ ተወላጅ ፊልም ሰሪ፣ የሚሲሲፒ ማሳላና ሞንሱን ዊዲንግ ዳይሬክተር። ዞህራን ያደገው በምሁራን ክርክር፣ በፖለቲካ ትንታኔና በኪነ ጥበብ ፈጠራ በተሞላ ቤተሰብ ውስጥ ሲሆን ይህም የዓለም ችግሮችን በተራማጅ አይን እንዲያይ መሰረት ጥሏል። ራፐርነትና የሙዚቃውን ዓለም እንፈትሸው። ማምዳኒ ወደ ፖለቲካው ዓለም ከመግባቱ በፊት የራሱ የሆነ የኪነ ጥበብ ስራ ነበረው። ማህበራዊ ራፐር ነው። ኬናን በሚለው ዓለም አቀፍ ዝና ባገኘው የሙዚቃ ቡድን ውስጥ ይሰራ የነበረ ሲሆን የዘፈኖቹ ግጥሞች በዋነኝነት የሚያጠነጥኑት በዘረኝነት፣ በፍትህ መጓደልና በድህነት ላይ ነበረም። ሙዚቃው የማምዳኒ የመጀመሪያው የፖለቲካ መድረክ ነበረ። ህዝቡን በአዲስና ቀጥተኛ መንገድ ለማግኘት አስችሎታል። ለተቸገሩትና ለተገለሉት ወገኖች ድምጽ መሆኑን አስመስክሯል። ይህ ልምድ በምርጫ ቀስቀሳ ወቅት ሰዎችን የማሳመንና የማንቀሳቀስ ችሎታን አገናጽፎታል። የዚህ ሰው ሁለተኛ ታሪኩ ወደ ፖለቲካው ዓለም መግባትና የሶሻሊስት ንቅናቄው ነው። ማምዳኒ ወደ ፖለቲካው የገባው በዲሞክራቲክ ፓርቲ ልሂቃን ውስጥ ሳይሆን በዲሞክራቲክ ሶሻሊስት ኦፍ አሜሪካ ዲኤስኤ በሚለው ተራማጅ እንቅስቃሴ አማካኝነት ነው። ዲኤስኤ ምንድነው ማለታቸው አይቀርም። ከቅርብ ዓመታት ወዲህ በዩናይትድ ስቴትስ በተለይም በወጣቶችና በከተሞች ውስጥ የተጠናከረ ግራ ዘመም ቡድን ነው። እንደ በርሊን ሳንደርስና አሌክሳንድሪያ ኦስካዮ ኮርቴዝ
IOC ባሉ መሪዎች የሚመራ ሲሆን ዋነኛ ትኩረቱን በጤና መድን፣ በነጻ ትምህርትና በሀብታሞች ግብር መጨመር ላይ ያተኮረ ነው። ማምዳኒ ፖለቲካው የድሆችን የሰራተኛውና የኪራይ ከፋዩን ድምጽ ማሰማት እንዳለበት ያምናል። ከዚህ አንጻር የኒውዮርክ ችግሮችን ለመፍታት የገበያ ኃይሎችን ሳይሆን የመንግስት ጣልቃ ገብነት እንደሚፈልግ በግልጽ አውጇል። የማሸነፊያ ስልቱ ደግሞ ዘ ኤሌክቶራል ኮፕ ነው። ማምዳኒ ከንቲባነትን ያሸነፈበት መንገድ ታላቅ የፖለቲካ ስልትና የትግል ምሳሌ ነው ብለውታል። የተጠናከረ የጎረቤት ቅስቀሳ፣ ለገንዘብ ለሚዲያ ዘመቻ ከመደገፍ ይልቅ በሺዎች የሚቆጠሩ በጎ ፈቃደኞችን በማሰማራት ከኒውዮርክ ነዋሪዎች ጋር ፊት ለፊት በመነጋገር ላይ ትኩረትን አደረገም። ሁለተኛው ቁልፍ አጀንዳ ነው ኪራይን የተመለከተም ሬንት ኢሹ። በምርጫው ቅስቀሳ ወቅት የኑሮ ውድነትና የቤት ኪራይ ቁጥጥር ከሁሉም በላይ ቀዳሚ አጀንዳዎች ነበሩ። ይህም በኒውዮርክ ውስጥ ያለውን የተከራዮች ብዛት ወደ ራሱ እንዲያዞር አስችሎታል። የዲሞክራቲክ ፓርቲ መናወጥ ሶስተኛው ነው። ማምዳኒ ልምድ ባላቸውና በፓርቲው ልሂቃን በሚደገፉ ተቀናቃኞች ላይ ድል በማድረግ ተራማጅ ፖለቲካ የፓርቲውን ዋና ክፍል መቆጣጠር እንደሚችል አሳይቷል። ክፍል 3ቱ ከንቲባነቱና አነጋጋሪው ውዝግብ ነው። የአይሁድ ማህበረሰብ ስጋትና የጋዛ አቋም። የማምዳኒ ድል እጅግ አነጋጋሪ የሆነው በዋነኝነት በአሜሪካ የውጭ ጉዳይ ፖሊሲ ላይ ባለው አቋም ነው። ፍልስጤምን መደገፍ። ማምዳኒ የእስራኤልን ድርጊት በጋዛ ላይ የዘር ማጥፋት ወንጀል ብሎ በግልጽ ጠርቷል። እናም ለፍልስጤማውያን መብት አጥብቆ ይቆማል። መሰረታዊ ግጭት። ኒውዮርክ ከአሜሪካ ከተሞች ሁሉ ከፍተኛ የአይሁድ ብዛት ያላት ከተማ ነች። አብዛኛው የአይሁድ ማህበረሰብ በተለይ ደግሞ ወግ አጥባቂው እስራኤልን አጥብቆ የሚደግፍ በመሆኑ ከንቲባውና የከተማዋ አንድ ወሳኝ ማህበረሰብ መካከል ታሪካዊ የሆነ የፖለቲካና የማህበራዊ ውጥረት ተፈጥሯል። ይህ ሁኔታ ማምዳኒን ከሌሎች የኒውዮርክ ከንቲባዎች ለየት የሚያደርገው ዋናውና አንኳሩ ነጥብ ነው። ሌላው የሚነሳው የትግል ውጤቶችና ቀጣይ ፈተናዎች ናቸው። ማምዳኒ ወደ ስልጣን ሲመጣ ወዲያው የጀመራቸው ቁልፍ ፕሮግራሞች እንመልከት። አንደኛው የኪራይ ዋጋ ቁጥጥር ነው። በተከራዮች ፍላጎት መሰረት የቤት ኪራይ መጨመር ላይ ገደብ በመጣል ከተማዋ ለተቸገሩ ተደራሽ እንድትሆን አድርጓል። የሀብታሞች ግብር ሁለተኛው ነው። የከተማዋን ባጀት በማሳደግ ከፍተኛ ገቢ ባላቸው ግለሰቦችና ኮርፖሬሽኖች ላይ የግብር ጭማሪን አድርጓል። ማምዳኒ የኒውዮርክ የፖለቲካ መልክዓ ምድርን ከስር ከመሰረቱ ቀይሮታል። ሙስሊም መሪ፣ ሶሻሊስትና የኪነ ጥበብ ሰው ሆኖ የከተማዋን መሪነት በመያዝ የአሜሪካን የፖለቲካ መቋቋሚያና ተለዋዋጭነት በዓለም ፊት አሳየም። እንቀጥል። የማምዳን የረጅም ጊዜ ራዕይ አሜሪካን የሚፈታተነው የሶሻሊስት ከተማም። የዞህራን ማምዳኒ ከንቲባነት ዘመን ከፖሊሲዎች በላይ የአዲስ ዘመን ፖለቲካዊ ፍልስፍና ማስረጃ ነው። ራዕዩ ኒውዮርክን ወደ ተለየ የፖለቲካና የኢኮኖሚ ሞዴል የመቀየር ፍላጎትን ያንጸባርቃል። የማምዳኒ የመጨረሻ ራዕይ ኒውዮርክን ለሁሉም የዓለም ክፍሎች ተደራሽና ተመጣጣኝ የሆነች ከተማ ማድረግ ነው። አንደኛው የፋይናንስ ኢኮኖሚ ላይ ቁጥጥር ማድረግ ይላል ማምዳኒ። ኒውዮርክ የዓለማችን የፋይናንስ ማዕከል ሆና መቆየት እንዳለባት አይቃወምም። ነገር ግን የፋይናንስ ዘርፉ ተጠቃሚነት ለከተማዋ አጠቃላይ ጥቅም እንዲያካፍል አጥብቆ ይፈልጋል። የጨመረው የሀብታሞች ግብር ትርፉ ወደ ህዝባዊ አገልግሎት እንዲዞር ለማድረግ የሚደረግ ጥረት ነው። ሁለተኛው ሶሻሊስት መሰረተ ልማት ነው። የማምዳኒ ራዕይ የጤና አገልግሎት፣ የትምህርትና የትራንስፖርት አገልግሎት ከግል ንግድ ፍላጎት ይልቅ በህዝብ ፍላጎት እንዲመሩ ማድረግ ነው። ነፃ የትራንስፖርት መስመሮችን ማስፋፋትና ከተማው የጤና ክሊኒኮችን እንዲያስተዳድር መፍቀድ የዚህ ራዕይ አካል ነው። ሶስተኛው የካፒታሊስት ቤተ ሙከራ ነው። የማምዳኒ ኒውዮርክ የአሜሪካን የካፒታሊስት ስርዓት የሚገዳደር የሶሻሊስት ከተማ የመሆን አቅም አላት። በዋና ከተማ ውስጥ እንዲህ ያለ የግራ ዘመም ስርዓት ስኬታማ መሆኑ በሌሎች የአሜሪካ ታላላቅ ከተሞች ለምሳሌ ሎስ አንጀለስ እና ቺካጎ ተቀባይነት እንዲያገኝ በር ይከፍታል። ሌላው በዋናነት በርካቶችን ያነጋገረው የእስላም ስምና የአሜሪካ ስጋት ነው። ይህ ታዲያ ለበርካቶች እምብርት ነው። እስልምናና የፖለቲካው ጭነት the burden of the Muslim name። ማምዳኒ በአሜሪካ ከፍተኛ ስልጣን ላይ የተቀመጠ የመጀመሪያው ሙስሊም ከንቲባ መሆኑ ትልቅ ፖለቲካዊና ስነልቦናዊ ጫና አለው። የጸረ እስልምና ስጋት በዩናይትድ ስቴትስ ውስጥ ያሉ ወግ አጥባቂና ጸረ ስደተኛ ኃይሎች ማምዳኒ የእስልምናን አጀንዳ ያስፈጽማል የሚል ስጋት በተደጋጋሚ ያነሳሉ። ምንም እንኳን ማምዳኒ ራሱን ሶሻሊስት እንጂ የሃይማኖት መሪ ብሎ ባይገልጽም የሃይማኖት ማንነቱ ከፖሊሲዎቹ በላይ ትኩረት የሚስብ የፖለቲካ መሳሪያ ሆኗል። የሺአ ህግ
ስጋት ሸሪያ ሎው ስኬር። በተለይ በእስልምና ጥላቻ የተሞሉ ሚዲያዎች የሙስሊም መሪዎች መመረጥ ወደ ሸሪያ ህግ መምጣት ምልክት አድርገው ማቅረብ የተለመደ ነው። ይህ የፍርሃት ፖለቲክስ ኦፍ ፌር የማምዳኒ የሥራ ዘመን ከባድ ያደርገዋል። የአይሁድ ታማኝነት ፈተና ሌላው የሚነሳው ነው። ማምዳኒ ሙስሊም መሆኑና ለፍልስጤም ያለው ድጋፍ በኒውዮርክ ውስጥ ያለውን የሙስሊምና የአይሁድ ማህበረሰብ ግንኙነት ውጥረት ውስጥ ይጥለዋል። ይህ ሁኔታ ከንቲባው ለሁሉም የኒውዮርክ ነዋሪዎች ገለልተኛ መሪ ለመሆን ያለውን ታማኝነት እንዲያረጋግጥ የማያቋርጥ ጫና ይፈጠርበታል። ቁልፉ ጉዳይ የአሜሪካ ስጋት የሶሻሊስት ፍርሃት ነው። ከማምዳኒ ሙስሊምነት በላይ ሶሻሊስት መሆኑ ለአሜሪካ እጅግ የከፋ ስጋት ነው። አንደኛው ቀይ ሽብርነት ነው። አሜሪካ ከቀዝቃዛው ጦርነት ኮልድ ዋር ጊዜ ጀምሮ ኮሚኒዝም ሶሻሊዝምን እንደ ዋነኛ የብሔራዊ ስጋት ስትመለከት ቆይታለች። ሁለተኛው የነፃ ገበያ መናድ ነው። ለብዙ አሜሪካውያን ማምዳኒ የሚያራምደው የኪራይ ቁጥጥር፣ ከፍተኛ ግብርና፣ የመንግስት ጣልቃ ገብነት የነፃ ገበያና የካፒታሊዝም ስርዓትን የሚያፈርስ አደገኛ ርዕዮተ ዓለም ነው። ሶስተኛው ኒውዮርክ አብዮት። ማምዳኒና የዲኤስኤ አባላት በኒውዮርክ ከተማ ስኬታማ ከሆኑ ይህ ሞዴል ወደ ሌሎች ትላልቅ ግዛቶች እንዳይዛመት በሪፐብሊካንና በወግ አጥባቂ ዲሞክራቶች ዘንድ ከፍተኛ ስጋት አለ። ይህ መሰራጨት የአሜሪካን አጠቃላይ የኢኮኖሚና የፖለቲካ መዋቅር ሊለውጠው ይችላል የሚል ፍራቻ ይፈጠራል። በመጨረሻም ዞህራን ማምዳኒ በኒውዮርክ ከተማ ላይ ያለው ተጽዕኖ በሃይማኖቱ ማንነት፣ በፖለቲካዊ ፍልስፍናውና በዓለም አቀፍ አቋሙ የተነሳ በአሜሪካ የፖለቲካ መድረክ ላይ ታሪክ ቀያሪና ዘላቂ አሻራን እንዳሳረፈ ይታመናል። እርሱ የኒውዮርክን የብዝሃነት ማንነት የሚወክል ብቻ ሳይሆን ይሉታል የአሜሪካ የፖለቲካ ምቾትን የሚፈታተን መሪ ነው። ቀጣዩን እርምጃ ስንመለከት ይህ ሁሉ ታዲያ አሁን ባለው ሁኔታ ማምዳኒ በኒውዮርክ ከተማ ነዋሪዎች መካከል ምን ያህል ተቀባይነት አለው የሚለው ጥያቄ ይነሳል። የማምዳኒ ተቀባይነት በውዝግብ ውስጥ ያለ ተራማጅ ድጋፍ ምን ይመስላል? የዞህራን ማምዳኒ ከንቲባነት ዘመን እንደ ማንኛውም ጽንፈኛ ተራማጅ መሪ እጅግ የተከፋፈለ ነው። በከተማዋ ውስጥ ያለው ተቀባይነት የሚለካው በሁለት ተቃራኒ ኃይሎች መካከል ባለው ፍጥጫ ነው። ማምዳኒ የብዙሃኑን ድምጽ ያገኘው በሚከተሉት ቁልፍ ማህበረሰቦች ውስጥ ባለው ጠንካራ ተቀባይነት ነው። አንደኛው የከተማ ተከራዮች ናቸው። ዋናው ድጋፍ የማምዳኒ የቤት ኪራይ መቆጣጠሪያ ፖሊሲ ሬንት ኮንትሮል ከፍተኛ ድጋፍ አስገኝቶለታል። ኒውዮርክ ውስጥ ከግማሽ በላይ የሚሆነው ህዝብ ተከራይ ሲሆን እነዚህ ሰዎች የኪራይ ዋጋ እንዳይጨምር መወሰኑ እንደ ኢኮኖሚያዊ እፎይታ ይመለከቱታል። ተቀባይነት በእነዚህ ማህበረሰቦች ውስጥ የማምዳኒ ተቀባይነት እጅግ ከፍተኛ እንደሆነ መረጃ ያሳያል። ሁለተኛው ወጣቶችና ተራማጅ አክቲቪስቶች ናቸው። አንደኛው የአጀንዳ አንድነታቸው ነው። ወጣቶቹ በስራ የቆሙ ወርኪንግ ክላስ እና የግራ ዘመም አቋም ያላቸው ዜጎች ማምዳኒ በሶሻሊስት አቋሙ በአየር ንብረት ለውጥና በማህበራዊ ፍትህ ላይ ባለው አትኩሮት ምክንያት አጥብቀው ይደግፉታል። የማህበራዊ ሚዲያና የጎዳና ላይ ተቃውሞዎች ላይ የእርሱ ድጋፍ ሰፊ ነው። ሶስተኛው ሙስሊምና አረቡ ማህበረሰብ። ታሪካዊ ትርጉሙን ስንመለከተው የመጀመሪያው ሙስሊም ከንቲባ መሆኑ ራሱ ለነዚህ ማህበረሰቦች ኩራትና ተስፋ ሰጥቷል። በተጨማሪም በጋዛና በፍልስጤም ላይ ያለው ጠንካራ አቋም ብዙ የአረብና ሙስሊም ድምጽ እንዲያገኝ አድርጓል። ተቀባይነቱን ስናይ በአጠቃላይ ከፍተኛ ቢሆንም አንዳንድ ወግ አጥባቂ ሙስሊሞች ደግሞ በእርሱ ሶሻሊስታዊ አቋም ምክንያት የተወሰነ ጥርጣሬን ያሳያሉ። ያም ሆነ ይህ ተቃውሞም ስጋትም አለበት። ማምዳኒ ተቀባይነት ያጣባቸውና ከፍተኛ ትችት የሚሰነዝሩበት ቡድኖች ደግሞ እነዚህ ናቸው። አንደኛው የንግዱ ማህበረሰብና ባለ ሀብቶች ናቸው። ቢዝነስ ኤንድ ሪል ስቴቶች ዋናው ትችታቸው የኪራይ መቆጣጠሪያና የግብር ጭማሪው የንግድ አካባቢውን እየጎዳው ካፒታልን ከኒውዮርክ እያባረረ ነው የሚል ጠንካራ እምነት አላቸው። በዚህ ዘርፍም የማምዳኒ ተቀባይነት በጣም ዝቅተኛ ወይ ደግሞ የለም ማለት ይቻላል። ሁለተኛ ተቃዋሚዎቹ ወግ አጥባቂ የአይሁድ ማህበረሰብና የእስራኤል ደጋፊዎች ናቸው። ዋናው ስጋታቸው ማምዳኒ ለእስራኤል ያለው ጠንካራ ተቃውሞና ፍልስጤምን መደገፉ ጸረ ሴማዊነትን በከተማዋ እያበረታታ ነው የሚል ጥያቄ ይቀርብበታል። ብዙዎች ለደህንነታቸው እንደ ስጋት አድርገው ይመለከቱታል። ተቀባይነቱን ስናይ በዚህ ቡድን ውስጥ ተቀባይነቱ ከፍ ያለ ውጥረት ያለበትና እጅግ አሉታዊ ነው። ሶስተኛው የህግና ስርዓት ጠባቂዎች ናቸው። ሎው ኤንድ ኦርደር አድቮኬትድ ይሏቸዋል። ትችታቸው የፖሊስ በጀት ቀነሳና
ወንጀልን ለመቆጣጠር ያለመ የፖሊሲ ለውጦች የከተማዋን ደህንነት አደጋ ላይ ጥለዋል የሚል ክስ ይቀርብበታል። በተለይ በገበያ አካባቢ ያሉ ነጋዴዎችና አዛውንቶች የወንጀል መጨመር እያስጨነቃቸው ነው። ወንጀል በበዛባቸው አካባቢዎች የማምዳኒ አቋም በጥቂቱ አጠያቂ ነው። ምንም እንኳን ማምዳኒ በብሔራዊ ሚዲያና በንግዱ ዘርፍ ከፍተኛ ትችት ቢሰነዘርበትም በምርጫ ወቅት የገቡትን ቁልፍ ቃሎች ግን በተለይ የቤት ኪራይና የማህበራዊ አገልግሎት ላይ ተግባራዊ ማድረግ ከድጋፍ ሰጪ መሰረቱ ጋር ያለውን ትስስር አጠናክሮታል። የማምዳኒ ተቀባይነት ጥልቀት ያለው እንጂ ሰፊ አይደለም። ከከተማዋ ወግ አጥባቂ ኢኮኖሚያዊ ልሂቃን ከፍተኛ ተቃውሞ ቢገጥመውም በኒውዮርክ ውስጥ ባሉ ዝቅተኛና መካከለኛ ገቢ ያላቸው ተከራዮች እና ወጣቶች ዘንድ ያለው ድጋፍ ከፍተኛና ጠንካራ ነው። ውድ ቤተሰቦቻችን እናንተስ በዚህ ምርጫ እንዲሁም ደግሞ ማምዳኒ በማሸነፉ ምን ተሰማችሁ? ሀሳብ አስተያየታችሁን መረጃዎችንም ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።